በነብዩ መሐመድ ጊዜ የነበረው ኢንጅል የተባለው መጽሐፍ የተበረዘ ነው አይደለም? ኦር ደግሞ የተቀየረ ነው? ዲስትሮይድ የሆነ ተበርዟል። ሙሉ በሙሉ መጽሐፉ ተበርዟል። በነብዩ ዘመን ራሱ ተበርዟል። የተበረዘን መጽሐፍ ነው ይሄንን ባይዙ ከይጥፉ እያለ ኦር ደግሞ ሲናገር የነበረው ይሄንን እንደዛ ሚል አንድ ጥቅስ አምጪ። ይኸው እዚህ ጋር እኔ መጽሐፋቸውን ይጠብቁ አመጣልሃለሁ አሁን። ስለዚህ የተበረዘ መጽሐፍ ነው አላህ ይጠብቁ ሲል ነበር። ብሎክ ታደርገኛለህ እንደዛ ሚል ጥቅስ ካመጣሽ ቶሎ። ምን የሚል ጥቅስ ላመጣልህ? ኧረ አመጣልሃለሁ። የተናገርሽውን ማስረጃ። እሺ ምን ይላል? ተዘጋጅቻለሁ አቡበክር። ማንበብ እችላለሁ። አንድ ሁለት ጥቅስ አለ፣ ሌሎችም አሉ፣ ግን ሁለት አይደለም አንዱ ያልሽውን ያመጣሽው አንዱ 68 ቁርአን ታስደርጊ ነው። ሁለት ጥቅስማ እወድብሻለሁ። አንድ ጥቅስ ነው ያልሽው። ችግር የለም። ቁርአን 5:68 ላይ እንደዚህ ይላል ያላ ቃል፣ እናንተ የመጽሐፉ ባለቤቶች ሆይ ተውራትና ኢንጂልን ከጌታችሁም ወደ እናንተ የተወረደውንም እስከምታቆሙ ከዛ በቅንፍ አድርጎ ያው እንትን ነው እስከምትሰሩባቸው ድረስ በምን ላይ ብሎክ ልትደረጊ ነው። አንቺ ራስሽ ብሎክ ልትደረጊ ነው። ከጌታችሁ ዘንድ የመጣውን መጽሐፍ ምን እስክታደርጉ አለ። አልጨረስኩም። ቆይ ሁለቱንም ጥቅስ ላንብብና ታስኬደዋል። ቆይ ይሄንን እንጨርስ። ሜሪ እባክሽ ሜሮን አናሳዘነሽም እንዴ? ከጌታችሁ የወረደውን መጽሐፍ ምን እስክትለው አለ። እስከምትሰሩባቸው ከጌታቸው የወረደው መጽሐፍ የትኛው ነው? የወረደውን እናንተ የመጽሐፉ ባለቤቶች የተውራትና ኢንጂልን ከጌታችሁም ወደ እናንተ የወረደውን እስከምታቆሙ እስከምትሰሩባቸው። የትኛው ነው ከጌታቸው ወደ እነሱ የወረደው? ኢንጂልና ተውራትን ብዬ ነው ማምነው እዚህ በዚህ ጥቅስ መሰረት እኮ። የትኛው ኢንጂልና ተውራት ከአምላክ የወረደው አይደለም? አዎ ኦኬ። አዎ ከአምላክ የወረደው ኢንጂል መጽሐፍ ነው፣ ከዛ ዲስትሮይድ የሆነ ነው ብለሃል። ስለዚህ እሱ ያንተ ክሌም ነው። ቁርአን ግን እንደዛ አይልም። ወይኔ እቺ ሴት ምን ሆነሽ ነው? እኔ ቁርአን እንደዛ አላለም። ኢንጂል መጽሐፍ ሆኖ ነው የወረደው ብያለሁ። እያልክ የምትለው ነገር በወረደ ቆያ ሌላ ቦታ ላይ በመጽሐፍ ደግሞ የመጣውን አሳያለሁ። አንዴ እኮ ሁሉንም እሰጥሻለሁ። ቆይ አንዴ አዳምጪኝ። ቆይ አንዴ ተረጂ። ሁለተኛ ጊዜ እሰጥሻለሁ አልኩሽ እኮ ጥቅሶቹን ያንቺ ራሱ የምታመጪውን እሰጥሻለሁ። እንደውም እዚሁ ላይ ልቀጥልልህ። እንደውም እዚሁ ጋር ነው ጥያቄ። ቆይ አሁን እንደውም መጽሐፍ አይደለም ካልክ የሚከብደው ምን መሰለህ? ልጠይቅህ ነው አሁን ማለት ነው። መጽሐፍ አይደለም ካልክ የወረደውን ቃል ነው። ይሄንን ስትል ማለት ነው ይሄ የተነገረው መቼ ለነበሩ ሰዎች ነው? በነብዩ መሐመድ ለነበሩ ሰዎች ነው ወይስ ደግሞ በኢየሱስ ወር ደግሞ በኢሳ በነበረበት ጊዜ ያሉ ሰዎች ናቸው ይሄ የተነገራቸው? በነብዩ ዘመን ላሉ ሰዎች። እንዴት ነው በነብዩ የነበሩ ሰዎች ከ600 ዓመት በኋላ ወንጌልን በአፋቸው ይዞሩት የኢየሱስን ወንጌል? እንግዲህ ይሄ ላይ ነው እንደምታዩት፣ ይሄ ስትሬት አፕ ላይ ነው። ታፍሲርን ብታዩ ስኮላሮችን ብትሉ ማለት ነው ክሊርሊ እንደዛ አይደለም የሚለው። ይሄ እኔ አንብቤው ነው የመጣሁት። የምሬ ነው። አንድ ነገር ላስረዳሽ። እንግዲህ ከ600 ዓመት በኋላ የሰው ልጅ ወንጌልን በአፉ የሚናገረው ነው አላህ ጠብቆ ያለው ማለት ነው። አንዴ እኔ አወከር ያው እንደዚህ ምናምን ለማለት ሳይሆን እኔ አወከር አሁን የምታወሪኝ ልጅ ማለት ነው እንዲህ የተራመርኩኝ ነው አሁን ማወራሽ። ወሊላሂ አልሐምድ። ይሄ የምታመጪውን ቁርአን ገና 8 ዓመት እያለ ሙሉ በሙሉ በአይምሮ ሸምድጄ ነው ያለው ልጅ ነኝ። ተፍሲሮች እንዲህ ይለዋል ምናምን ብትይ ወላሂ አንድም ተፍሲር እንደዛ ብሎ አላስቀመጠው። ምን እንደሆነ ላስረዳሽ አልኩሽ። ይሄንን አንቺ ላመጣሽው ክሌም አይደለም፣ እንደውም አጌንስቲው ነው የሚናገረው። ስለምንድን ነው ከተባለ አጠቃላይ ሱረቱል ማኢዳና ሱረቱ አሊ ኢምራን ላይ የተጠቀሱት በወንጌል ፍረዱ ምናምን የሚሉ ጥቅሶች they are concerning about the prophecy of the ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ስለ ነብዩ ፕሮፌሲ ነው የሚያወራው። ስለ ነብዩ ፕሮፌሲ በግልጽ ማለት ነው። መጽሐፋውን ገልጫ ሳይሻለሁ ስለ ነብዩ ፕሮፌሲ ነው የሚያወራው። አላህ Subhanahu Wa Ta'ala እያለ ያለው እዛ በጌታችሁ ባወረደው ያንን ሳታቆሙ በዛ ሳሰሩ ምን ይሄ ፕሮፌት መሐመድ ሰለላሁ ዐለይሂ ወሰለም ቁርአን ላይ ሱረቱል በቀራ ምንድን ነው የሚለን? እነዛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያዕሪፉነሁ ከማ ያዕሪፉነ አብናአሁም፣ ልክ ልጆቻቸውን እንደሚያውቁት ነብዩ መሐመድ ሰለላሁ ዐለይሂ ወሰለምን ያውቋቸዋል ብሎ ነው የሚያስቀምጠው።
they already know him ያውቁት ነበረ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ስለዚህ ነብዩን ያውቋቸው ስለነበረ አጠቃላይ ወሊያሕኩም አህሉል ኢንጂል ማ አንዘለላህ ኢንጂል የኢንጂል ሰዎች አላህ ባወረደው ነገር ይፍረዱ የእንትን ሰዎች እንዲያርጉ ምናምን የሚሉ ጥቅሶች within the prophecy of ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለ ነብዩ ፕሮፌሲ ነው የሚያወራው፣ ስለ ነብዩ ትንቢት ነው የሚያወራው፣ ስለሳቸው ስለተነገረ ነገር ነው የሚያወራው። ስለዚህ አሁንም ከይቅርታ ጋር ሜሮን ለጠየቁሽ ጥያቄ ታፍሲር ጋር ሳልሄድ እዚህ ጋር እኮ ላፈርስብህ እኮ ነው ብትጠብቀኝ። ሁለት ጥቅስ አምጥቻለሁ ብዬ ነበር አቡበከር አላስጨረስኩም። ራሱ የሚያፈርስብን በውስጡ የሚል ቃል አለ እዚህ ጋር ክሊርሊ በወንጌልም ባለቤቶች አላህ በውስጡ ባወረደው እየተባለ ቃል ነው ትለኛለህ ማለት ነው እኮ። በውስጡ ሴሌክቲቭ ነው። እንዴት ነው አንድ ንግግር በውስጡ የሚባለው? በውስጡ ባለው እያለ ማለት ነው መጽሐፍ እንደሆነ ሌላ ቦታ ላይ እየተናገረ እንዴት ነው ቃላት ነው? አንድ እንትን አዳ ሜሮን አዳ ኦኬ፣ ይሄ ያላ ቃል ላይ እንደመጨመር ነው የምቆጥረው። ይቅርታ በቃ እዚህ ጋር በውስጡ ስላለኝ ማለት ነው መጽሐፍ ነው ብዬ ነው የምደመድመው። አንዴ ሳቢ አንዴ ሀቢሮን በውስጡ እያለ እንግዲህ ሜሮን ትጠይቂና መልሰሽ ታብራሪያለሽ። አመጣዋለሁ ያልሽውን ነገር ምንም አልሰማንም። እኔ አሁን እየጠበቅኩ ነው ወይ ሰዎች መጠመቅ አለባቸው። እንግዲህ ቁርአን አመጣውኝ እኮ መጽሐፉን ካልተከተለሽ እኔ አልሰማሁም። እሺ ስማ ይሄንን ቁርአን 5:47 ምን ይላል? በወንጌልም ባለቤቶች አላህ በውስጡ ባወረደው ይፍረዱ እያለ ይሄ መጽሐፍ አይደለም እያሉን ነው። ይሄ ነው እኮ ችግሩ። ቆይ እሺ ላብራራልሽ እያለች ነበር። ስትጠይቂ የመጽሐፉ ባለቤት እያብራራልሽ መልሰሽ አንቺ እንትን መሆን የለብሽም። በነገራችን ላይ ረጋ በይ። ለነገም ይሁን እንኳን ትንሽ ማስቀረት አለብሽ። ኧረ ቆይ በውስጥ የሚባለው ነገር ሁሉ መጽሐፍ ካልሆነ አንቺም ውስጥ አለሽ። አንድ መጽሐፍ ማለት ይሄ መጽሐፍ የሚባለው ነገር ሁሌ ጀስት ዶክመንትድ የሆነ ነገር ወይም ደግሞ የተጻፈ ነገር ብላ ነው የምታስበው። እንደዛ ከሆነ አንድ ጥቅስ ልስጣት ባይብሊካል የሆነ ማለት ለምሳሌ ሕዝቅኤል ምዕራፍ 3 ቁጥር 1 ላይ ስትመለከቱ ምን ይላል? እርሱም የሰው ልጅ ሆይ ያገኘኸውን ብላ ይህም መጽሐፍ ብላ ሄደህም ለእስራኤል ቤት ተናገር አለኝ። አፌንን ከፈትኩ መጽሐፉን አጎረሰኝ። እርሱም የሰው ልጅ ሆይ አፍህ ይብላ በምሰጥህ በዚህ መጽሐፍ ሆድህም ሙላ አለኝ። እኔም በላሁት በአፌም እንደማር ጣፈጠኝ አለ። አሁን ይሄ ሰው የበላው መጽሐፍ ነው፣ ዶክመንትድ የተጻፈ የሆነ መጽሐፍ ነው የበላው። ፊግራቲቭ ወርድን እያመጣን ከቁርአን ቃል ሊተራል ከተጻፈ ነገር ጋር ማወዳደር አንችልም። አይ አይደለም፣ ይሄን መጽሐፍ ነው የበላው። ይሄ ሰው መጽሐፍ ነው እኮ። በቀጥታ መልሽልኛ። ፊገራቲቭ ምናምን የሚለውን ነገር ታዩና ሰውየው የበላው በቀጥታ አናወዳደርም። ቶታሊ ዲፈረንት መጽሐፎች ናቸው አይደለም። አይ እዚህ ጋር በቃ ሎጂካል መሆን ነው ከአንቺ የሚጠበቀው ማለት ነው። ምንድነው እዚህ ጋር ሰውየው የበላው መጽሐፍ ነው ወይስ ደግሞ ያልተጻፈ ነው አይደለ? በቃ እኔ ወደ ቁርአን ነው የምመልስልህ። ቁርአን ላይ ሂጂ ያልተጻፈ ነው ብላችኋል። እንግዲህ 9 መልሽ። ይሄ ሰው የበላው መጽሐፍ ነው ወይስ አይደለም? አንዴ ሳቢሮ መጽሐፍ ነው ወይስ አይደለም? ባጭሩ ቀጥላለሁ። አንድ ጊዜ ቁርአን 757 ምን እንደሚለን እንግዲህ ያው ጥቅስ ላይ ተጽፎ ስለሚለኝ ነው። እዚህ ጋር ኤክስፕሊሲቲ ተጽፎ ስለሚል ላንብበው። ወላሂ አስረዳሻለሁ። አንዴ ቆይ ተጽፎ እያለን ጽሁፍ አይደለም የምትሉት እኮ እናንተ ናችሁ። በግልጽ እየተናገረ አይደለም። እዛው ጋር ብታወራ አሪፍ ነው። ባትደራረቡ አንድ ጊዜ ኮኔ አንዴ ቃሉን ላንብብና አስረዳኝ አቡበከር። ቆይ ችግር የለውም። አሁን በቃ ገብቶኛል አለሽ እኮ። በቃ ገብቶኛል ካለ እኮ በቃ ነው ሜሮን። ገብቶኛል ካለ በቃ እኮ ጥያቄሽን ገብቶኛል ካለ አለቀ። ጥያቄ ገብቶኛል ሳይሆን መጽሐፍ የተጻፈ አይደለም ስላሉ 3 የአላህን ቃል መናገር አልቻልኩም። ማብራሪያ እንኳን አልሰጠውም። ባቢሎን የአላህ ቃል ሲሉ ሰው ጸጥ ማለት አለበት። ያልኩትን ነገር አንዴ መጀመሪያ እስቲ ስለ ወንጌል ስናወራ ያልኩትን አንዴ ሚታረጋንተ አንድ ደቂቃ አይፈጅም። ያላ ቃል ማንበብ ላይ 15 ሜሮን እንዴ ምን ሆነሽ ነው? ተረጋጊ ትንሽ እንጂ ምንድን አመት አያወራም። ያላ ቃል ክብር ቢኖረን ጥሩ ነው። እያነበብኩኝ ሰው በመሃል ይገባል። ግን እሺ ኧረ ተይ ግድ የለሽም። ፖለቲካ ደግሞ ያንቺ ፖለቲካ ክብር አለሽ አንቺ። አሁን ያላ ቃል ብለሽ ቀጥል። አቡኪ እንትን በልና ጥያቄውን ትቀጥል። ይነበብ ያላ ቃል ወይስ ይቆም ፖዝ ይሁን?
እቺ ፖለቲካ ላምብበው አብራራለን። አንተ የመጽሐፉ ባለቤት ስለሆንክ ታብራራለህ። ግን ላምብበው እኔ ላምብብልሽና እሱ ካልሆነ እንትን ትይኛለሽ። الذين አቡኪ በጣም አፎን ትቀጥላለህ። አቡኪ በጣም አፎን ትቀጥላለህ። ጣልቃ አልገባም። ሜሮን ቅድም አንድ ክሌም ተናግራለችና ያላህ ቃል ስትለው በጣም ትሪገር አደረገችኝና ቁርአን ስለ ታውራትና ስለ ኢንጂል በሚናገረው ነገር ላይ እስማማለሁ ስትይ ነበር ቅድም። ትክክል ላይ የምሬ ነው። አዎ ሰለኛ ቲንክ ያላህ ቃል ያሻለሽ። አይዱ በእውነት ነው። ቴንክ ዩ። ይሄን ክሌም አትቀይሪው። ቁርአን ስለ ኢንጂልና ስለ ተውራት በሚናገረው ተስማሚያለሽ አይደለ? አዎ ኢንጂል ኦር ተውራት ያለው ነገር ምንድን ነው? ብርሃንና ቁርአን ባለው ተስማሚያለሽ። አውርጄዋለሁ ባለው እሱን እስማማለሁ። ከሱ የመጡትንም አረጋጋጭ ነው ማለት ኮንትራዲክት ባለው ማለት ነው። ባይዘው ሲናገር እስማማለሁ ነው። ባይዘው አምናለሁም ሳይሆን እስማማለሁ። ተስማሚያለሽ ግን አትፈልጊው ነው ምንድን ነው? ተስማሚያለሽ ከዛ አላህ ያለኝን እኮ እየኖርኩ ነው። ቃሉን እያነበብኩ ነው። እየተከተልኩ ነው። ተከተሉን ያለን እኮ ከተስማማሽው ያው ትከተያለሽ ማለት ነው። ቁርአን ስለ ተውራትና ቅዱስ ያለው መጽሐፋችሁን ተከተሉን ያለና እኛን እኮ ቁርአን ነው ያለሽ ይሄንን። አዎ ስለዚህ እየተከተልን ስራውን እኛ እየፈጸምን በጣም ይሄ ትልቅ ክሌም ነው። አሁን አቡኪ ይቀጥላል፣ ከዛ ነው ይቀጥላል። በጣም አትክል እንዳትሰርጃት እቺን ክሌም ያለችው ምንድነው? አዩ አቡኪ ይቀጥላል። እኔ ጣልቃ አልገባም። ያለችው ምንድነው? አንዴ ቁርአን ስለ ተውራትና ስለ ኢንጂል በተናገረው ነገር 100% እስማማለሁ ብላለች። 100% አላልኩኝም። እሺ 90 ምን ቀነሹ? ምን እናርገው? እንስማማለን አልሽ? ጭማሪ አታድርግ፣ አትበርዝ። እሺ 50 እስማማለሁ ስቲን እኮ ነው። እሺ ምኑን ነው የምትስማማው? እስማማለሁ ምለው ምንድነው? ተውራትንም ባለቤቶች የኢንጂልን ባለቤቶች መጽሐፋችሁን ተከተሉ ያለኝን እስማማለሁ። እሺ አንቺ የፈለግሽውን ይኸውልሽ፣ እንደውም ላቅልልሽ፣ በቁርአን የፈለግሽውን አንዱን ጥቅስ ብቻ ጠቃሽና እኔ በዚህ 100% እስማማለሁ በይ። በባይብልና በተውራት የተጠቀሰው የፈለግሽው ብቻ 100% እስማማለሁ በይ። የፈለግሽው 100% እስማማለሁ። መጽሐፋችሁን ባትከተሉ ምንም ላይ አልቆባችሁም የሚለውን ነገር እከተላለሁ። 100% እስማማለሽ አሁን በአሁኑ ጥቅስ? አው ሌላ ታፍሲር አምጥተ ሌላ ትርጉም ካልሰጠው በስተቀር ወርድ ባይ ወርድ እሱ የተናገረውን እስማማለሁ። እሱን እናያዋለን። እሱንማ እናያዋለን። ታፍሲር አምጥተ ትርጉም እናያዋለን። ለምን ትፈሪያለሽ? አሁን ይኸውልሽ፣ አሁን ተፍሲር ምናምን አልሽ ብሎ ማለት ገብቶሻል ማለት ነው። ይሄ ቁርአን አንቺ ላያግዝ ይችላል ማለት ነው። አሁን አንቺ ኮንፊደንስ ኖሮሽ ይሄ ጥቅስ ለኔ ያግዛል ካልሆነማ ለምን እየተከራከርሽ ነው? እስካሁን ለምን ታደርቂናለሽ? አቡኪንም ለምን ይሄ ሁሉ ታዟዙሪያለሽ? ይሄ ጥቅስ እኔን ነው የሚያግዘው በቃ 100%። ስለዚህ ሲብራራ ራሱ እኔን ነው የሚደግፈው። አርጊመንት የሚያግዘኝ ያመጣሁት ቁርአን 757 ይሄ ኢንጂል የተባለው ነገር የተጻፈ ጽሁፍ እንደሆነ የነገረኝ ስለሆነ እስማማለሁ 100%። እሺ ስለዚህ አሁን በዚህ ተስማሚያለሽ አይደል? ስለዚህ አሁን ቁርአን በሚለው መጽሐፍ እንደሆነ ማለት ነው። ያ ጥቅስ በቁርአን ትክክል ነው ተስማማለሽ? አደገኛ ነጥብ ነው አሁን የጣለችው። የትኛው አንቀጽ ነው የምትስማሚው? ምን ሆነሽ ነው? የትኛው ነው የምትስማሚው? ላመጣሁት አርጊመንት ኢንጂል የተባለው ነገር ተጽፎ የሆነ እንደሆነ የሚናገረውን ቁርአን 757ን እስማማለሁ። ቁርአን 7 ሱረቱል አዕራፍ 157ን ትስማሚያለሽ? አዎ አይደል? እስቲ አንዴ አላሁመ ሰሊ ዐላ ሙሐመድ በይ። ኧረ አልልም። መጽሐፍ መሆኑን ያልኩ አየህ፣ አርጊመንት የሚደግፍ ለምን እዛ ጋር እኮ መጽሐፉ ላይ ተጽፎ ያገኙታል ነብዩን ይላል። አይ እሱን አይደለም እንደዛ ነው። እሱ እኔ ደግሞ ወንጌል ብዬ ኢንጂል ብዬ ተቀበልኩት መጽሐፍ ቅዱስ አለኛ። ስለዚህ ለዛ እኮ ነው የምታደክኝ ሜሮን። ለዛ ነው እሺ ችግር የለውም ግን አንድ ጥቅስ ሜሮን፣ አንድ ጥቅስ ምዘዢ። ይኸውልሽ አቡኪን ይለቅለታል። አንድ ጥቅስ ምዘዢና ይሄ ለኔ ነው የኔን ባይብል ይሄ አሁን ያስኩትን 66ቱን ከፈለግሽ 81ዱን ተከተሉ እያለኝ ነው ይሄ ነው በቃ ብለሽ ደምድሚና አቡኪ። አይ በጭንቅላቴ ላይ አሁን ማስታወሰው የለም ግን ብዙ ጊዜ አላህ
ተቀላቅሏል እያለ አያወራም እና በዛ አስማማለሁ። የፈለግሽውን ጎግል አድርጊ ሜሮን፣ ይኸውልሽ ኖ ኤክስኪውዝ፣ በቃ አታድኪም። ኖ ኤክስኪውዝ፣ ጎግል አድርጊ። ከፈለግሽ ሂጂ፣ ውጪ፣ ውረጂ። አንድ ጥቅስ አምጪና መሆን አለበት እስሚዝ ዛሬ መሆን አለበት። ለምንድን ነው እየተከራከርሽኝ ያለሽው ታዲያ? አሁን ለምንድን ነው እየጠቀሻቸው ያለው? የቅድሙት እየጠቀሽ ነበር አይደል? የምትጠቅሽው አንቺንም አይደግፍሽ ነው የመጣው። ቢከዝኛ እኮ ዊ ሃድ ሎንግ ዲስከሽን ከአቡበከር ጋር ከኢሳ በጣም ሎንጉን እየሰማው ነበረ እኮ ብዙ። አሁን ብዙ እየጠቀሽ ነበር። 2 ጥቅስ ብለሽ ልታፋጭ ይፈልገሻል አይደለ? በጣም ቴንኪው። ጥሩ ስትጠቅሽ ግን እኔን ይረዳኛል ብለሽ ነው እንጂ አቡኪን ይረዳዋል ብለሽ አይደለም መቼስ የምትጠቅሽ። በቃ ይረዳኛል ያልኩትማ ሰጠሁኝ እኮ ቁርአን 757 እና ቁርአን 547 በሁለቱ ጥቅስ እንቀጥል። የአንቺን መጽሐፍ ቅዱስ ሊያረጋግጥ ነው። በሁለቱ ጥቅስ እንቀጥል። ይሄንን ያመጣሁት ለምን እንደሆነ ሰምተሃል እስሚዝ? ወንድማችን አቡበከር የተጻፈው ኢንጂል የተባለው መጽሐፍ አይደለም አላህ ያወረደው ቃል ነው እንጂ ብለው ስላለ አይ የተጻፈ ነው ብዬ አርጊመንቴን ላመጣ ነው ይሄን ያመጣሁት። አርጊመንቴን ለመደገፍ ነው። ሜሮን ያልሰማሽኝም ማለት ነው። እኔ አሁን በጣም ዲስአፖይንትመንት እየተሰማኝ መጽሐፍ አይደለም የተጻፈ አይደለም ስለኛል ነበር። በቃ እኔ ወይ ብዬ ነው ያስረዳው። እንደዛ አላልኩሽም። በአላህ እስኪ እኔ ያዳመጠኝ ሰው የለም ወይስ አውቀሽ ነው ሜሮን? ምን ብዬ ነበር ያስረዳውሽ? እስቲ የሆነ ዝም ብለሽ አብሰልሲና አንድ ደቂቃ ሰመራይዝ አድርግልኝና ልንጨርሰው። ቢካዝ መጽሐፍ አይደለም ብለኸኝ ነበረ። መጽሐፍ አይደለም። አንድ ደቂቃ የአርምሞና የጥናት ጊዜ ወሰጂ። አንድ ደቂቃ ማለት ነው። እስከዛ እኔ የሆነ ነገር ልበል። አንድ ደቂቃ ወሰጂ። ከዛ እስቲ ያልኩሽን እንትን አድርጊ፣ ሪትራይቭ አድርጊ። አሁን እንትን ሾርት ሜሞሪ ላይ ነው። ከዛ ወደ ሚድል ሊሄድ ስለሚችል ትንሽ ረዘም ያለ ጊዜ ስለሚመጣ ሪትራይቫል የሚባል ፕሮሰስ አለ። ያንን ድጋሚ ሪትራይቭ ማድረግ የማስታወስ ሁኔታ ማለት ነው። ዝም ብለሽ ለማስታወስ ሞክሪ። እኔ እስከዛ የሆነ ፖይንት ላስቀምጥላቸው። እስሚዝ ጀዛከላ። አሁን ምንድን ነው መግባባት ያለብን ነጥብ ምንድን ነው? ስለ ወንጌል እሳቦ ቅድም መተነው አልፈናል። ወንጌል የሚባለውን ነገር አኮርዲንግ ቱ ክርስቲያን ቪው እና ኢስላሚክ ቪው ምን የሚመስል እንደሚችል ማለት ነው። በኢስላሚክ ቪው ወንጌል ማለት ወንጌል ወይም ኢቫንጌሊዮን ወይም ኢቫንጌሊዮን ማለት ቢሻራ ማለት ነው። ሲምፕሊ ማለት ነው ብስራት ማለት ነው። እና የምን ብስራት ነው ከተባለ 3 ነገር፣ የአምላክ መለኮት መምጣት which is ኢስላሚክ ስቴት መምጣት፣ ሁለተኛ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መምጣት ወሙበሽረን ቢረሱሊን ያእቲ ሚን ባዕዲ እስሙሁ አሕመድ እንደሚለው፣ ሶስተኛ እና ዋና ደግሞ በጊዜው ለነበሩ ሰዎች ዋናው ደግሞ ምንድን ነበረ? የኦሪትን ህግ ማቃለል ወሊዩሒለ ለኩም ባዕደ ለዚ ሑሪመ ዐለይኩም፣ የኦሪትን ህግ ማቃለል ያቃልላቸዋል። እነዚህ 3ቱን ብስራቶች ይዞ ነው ኢየሱስ ክርስቶስ የመጣው። ስለዚህ ለኢየሱስ ክርስቶስ ያ ብስራትን የሰጠው አምላክ ያንን ነገር ብስራት እንደሆነ አስደግፎ ሰጥቷቸዋል። ኢየሱስም ብስራት እንደሆነ ተናግሯል። ኢየሱስ ለምሳሌ የሚናገረው ቋንቋ ምን ነበረ ቢባል ሰፊ የሆኑ ክሌሞች አሉ። ግሪከኛ፣ አረማይክኛ ምናምን የሚሉ ማለት ነው። ሞራቦት ግሪከኛ ሶሳይቲው ግሪከኛ የመናገር አቢሊቲ እንዳለው የሚናገር የሆነ በቅርብ የወጣ አዲስ መጽሐፍ አለ እና በዛ ቋንቋ ብንሄድ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኢቫንጌሊዮን የሚለውን ቃል ተጠቅሞታል ማለት ነው። ልክ ሁለተኛ ሳሙኤል ቅድም እንደጠቀስኩላችሁ ሁለተኛ ሳሙኤል በሰብቲጀንት እንዳለው እዚህም ጋር ተጠቅሞታል ማለት ነው። ይሄ መጀመሪያ ልታውቁት የሚገባው ነው። እንደ እስልምና ቪው ካስቀመጥነው ፖይንት አንጻር ወንጌል የሚባለው ነገር ተጽፏል ወይ? አዎ አልተጻፈም አላልንም። ሚካኤል የሚታደርግ ይቅርታ። እሺ እንደኛ ልክ እንደምንለው ቀደም እንዳነሳሁትም አልተጻፈም አይደለም ያለው። እንደውም ብዙ ስኮላሮች እንደተጻፈ ነው የሚደግፉት። ተጽፏል የሚለው ሐሳብም ጠንካራ ሐሳብ ነው። እኛ አልተጻፈም አይደለም ግን ተጽፎ አልወረደም። ኦሪትን ነው አላህ Subhanahu Wa Ta'ala ተጽፎ እንደወረደ ወከተብና ለሁ ፊል አልዋህ እንዳለው ኦሪት ተጽፎ እንደወረደ በሐዲስም በቁርአንም ተነግሮናል። ሙንጀመን ሆኖ ተጽፎ ወርዷል። ቁርአን ሙንጀም ሳይሆን በመትሉ ሆኖ አንዴ ሳይሆን ተራ በተራ ማለት ነው። ሙንጀም ማለት በአንድ የወረደ ማለት ነው። ተራ በተራ ደግሞ ማለት ቀስ በቀስ ብሎ እንደየ ኢንሲደንቱ መውረድ ማለት ነው። እንደ ኢንሲደንቱ የወረደ እንደሆነ እናውቃለን። ተጽፏል ወይ? አዎ ቁርአንም ተጽፏል። ተጽፎ ግን አልወረደም። ወንጌልም the same thing የወረደው በቃል ደረጃ ነው። ከዛ ግን ተጽፏል አልተጻፈምም አንልም። አላህ Subhanahu Wa Ta'ala ሁለቱንም አድሬስ ያደርጋል በንግግር ላይ። አንደኛው መጽሐፍ የሚለው መደንገግ በሚል ያመጣዋል። ለምሳሌ እዚህ የቁርአን አንቀጽ ላይ እንዳለው መደንገግ በሚል ሊታይ ይችላል። ሁለተኛ ሊትራሊ በመጽሐፍም ሊታይ ይችላል። ምክንያቱም የጻፉ ሰዎች ስላሉ ማለት ነው።
ያንን ያወረደው ደግሞ ኃያሉ ጌታ ነው አላህ ሱብሓነሁ ወተዓላ። ስለዚህ ያንን ነው የሚያስቀምጠው። ሜሮን አይ ቲንክ እንትን እንዳይል ከኔ ጋር ያወራ ነው ላይ እኔም በጣም ረጅም ሰዓት አደረግሽኝ አደከምሽኝ ምናምን ኢነርጂን ነው የጨረሽው። ዝም ብለሽ ቆይ ባላ ሚት እንዳታነሽ ደከመኝ፣ የመሬን ነው ደከመኝ ያልኩሽ። ስለዚህ እንትን አድርጊ በቃ። እንደውም ማጠቃለያ ቅድም ሰርተሻል። በዚሁ ያው ስሚዝም እፈልግሻለሁ ስላለ ኢንሻአላህ ቀጥሉ። እኔም በመሃል ነው ገብቼ የነበረው። አፎን ይሳቅ በመሃል ገብቼ ረጅም ሰዓት አወራን። አፎን እንደዛ አድርጉ። እስሚዝ ቶሎ ተቀበል በቃ። ሽብሬ ጋር መቼም የማይመለስ ውዥንብር የሆነ ጥያቄ ስለሆነ አልፈልግም። ስታንድ ፖይንት ስለሌላት እኮ ምንም አቡኪ ካንተ ወንዳንተ ለፍቼ ነበረ። በቃ ይሁን ብቻ ችግር የለውም። እንትን በሉ ቀጥሉ በቃ። ሰላም አፎን ሰላም አለይኩም። ችግር የለውም። አበባክ ባታቆም ግን ጥሩ ነበረ። ምክንያቱም ዋና ፖይንት ላይ ነው እየሄድክ ያለህብን። ለምን መሰለህ? አሁን እሺ በቃ አንድ ደቂቃ ስላለኝ እሺ አንድ ደቂቃ አለ። በቃ ምን መጽሐፍ ነው አለን፣ አግሪ ያደረገን፣ ወንጌሉ ምን እንደሆነ አስረዳህን። እኛ አሁን ጥያቄያችን ለነብዩ መሐመድ ጊዜ ላይ የነበሩ ሰዎች የነበራቸው መጽሐፍ ነው አይደለም ነው ጥያቄያችን። ኢንጂልም የተባለ ቶራትም የተባለ መጽሐፍ ነበረ ወይ? ያልተበረዘ ነው ጥያቄያችን። የለም ከሌለ ደግሞ ለምንድን ነው አላህ በዚህ ፍረዱ፣ ይሄ በዚህ ላይ እንትን ካላችሁ እያለ የሚናገረው? በዚህ ፍረዱ ብሎ ተናግሮ የማያውቅ ቁርአን 5:47 ምንድን ነው የሚለው? በወንጌልም ባለቤቶች አላህ በውስጡ ባወረደው ይፍረዱ። ኦኬ በውስጡ ነው እንጂ በመጽሐፉ አይልም አይደለ? ታዲያ በውስጡ ማለት እኮ እና በመጽሐፉ ነው። ታዲያ ሌላ ቦታ ላይ መጽሐፍ መሆኑን አየን አይደል እንዴ? አንዴ ተቀበይኝ። እሺ በውስጡ የተባለው ምንድን ነው ብለን ኮንክሉድ እናድርግ። አብሶሊት እና ሪላቲቭ የሚባል ኮንሴፕት ታውቂያለሽ? ውስጡ ባወረዱት ይፍረዱ ሲል በውስጡ ያወረደው ምንድን ነው? ውስጡ የተባለው ምንድን ነው? የአንቺ ፖይንት ምን ይባላል መሰለሽ? የሎጂኩ በሎጂሽያን ዘንድ ሃስቲ ጀነራላይዜሽን ተብሎ ይጠራል። ሃስቲ ጀነራላይዜሽን ማለት ምን ማለት ነው? አወከር ያወራል፣ ስሚዝ ያወራል። ስለዚህ አወከር ስሚዝ ነው ብለሽ ሙሉ በሙሉ እየደመደምሽ ነው። አሁን አጭርና ቀላል ጥያቄ መጠየቅሽ፣ አላህ በመጽሐፉ ይፍረዱ ነው ወይስ በዛ መጽሐፍ ውስጥ ባለ ሴሌክቲቭ በሆነ አንድ ነገር ይፍረዱ ነው ያለው? ለመጽሐፍ የምናወራው ይሄን ጠይቅ ስለተባለ መጽሐፍ አለ የለም ነው ጥያቄ እንጂ ውስጡ ያለው ምንድን ነው ብዬ አልጠየቅኩኝም። እስቲ አሁንም የቱ ጋር ነው የመጽሐፉ ባለቤቶችን ጠይቅ የሚለው? አላህ እሱ ሌላ እሱ ሌላ ዲስከሽን ነው። ወይ ቁርአን ግን ዋናው ፖይንታችን መጽሐፍ መሆኑን አግሪ አድርገናል ወይ ነው። በቁርአን ከሌላ ስታወሪ ከይቅርታ ጋር ቁርአን አትጥቀሺ። ሁሌ ስጠቅሽ ሁሌ ስህተት ነው የምትጠቅሽው እባክሽ። ስለዚህ አትጥቀሺና ራስሽን እንትን የሼም ሰርክል ውስጥ አታስገቢ። ያሁኑ ፖይንት የለም በቃ ሌላ ጊዜ አጥንተሽው አወከር ትክክል ነው ታያለሽ። አሁን በ5 ሰከንድ ብትጠብቀኝ ያወጣለሁ። በጥርጣሬ ውስጥ ብትሆን መጽሐፉን አንባቢዎችን ጠይቅ የሚል ጥቅስ የለም ቁርአን ላይ? ኦኬ የመጽሐፉ ባለቤቶችን ነው የመጽሐፉ አንባቢዎችን ነው? አዎ የመጽሐፉ ባለቤቶች የመጽሐፍ አይደለም የመጽሐፎች የመጽሐፎች ባለቤት የመጽሐፍቱን ባለቤት አንዱ ኦብቪስሊ አላህ እያወራ ያለው ስለ ኢንጂልና ስለ ቶራት ነው አይደል? የመጽሐፍን ባለቤት ነው የሚለው። ፖይንታችን እሱ አይደለም። በውስጡ ሲል መጽሐፍ መሆኑን አግሪ ታደርጋለህ ወይ ነው ጥያቄያችን ከቅድም ጀምሮ። ኦኬ እንደዚህ የሚል ነገር የለም። እንትን አትበይ። የአሁኑ ፖይንት ላይ እንቀጥል። አሁን እሺ ችግር የለም። በውስጡ ባወረደው ይፍረዱ ሲል ስፔሲፊክ አርጓል እዚህ ጋር አላህ ስለዚህ ነው ስለዚህኛው ፍርድ ነው ብሏል ወይስ? አዎ የወረደበት ምክንያት አለ። ዝም ብሎ ዝርው እኮ አይደለም። አላህ ስብሐነሁ ወተዓላ ቀድሞ ባወጣው የመቅጫ ህግ አውጥቶ ነበረ። የመቅጫ ህግ አውጥቶ ነበረ ሲባል ያን ኮንሰርን ያ ነገር የሚመለከተው የአይሁዳውያን ትልቅ ትምህርትን አስመልክቶ ነው አይደለም? ይሩን ችግር የለኝም እዛ ጋም ሳይሆን ችግር በውስጡ ሲል ግን ይሄ የመጽሐፍን የሚያሳየው አይደለም ወይ ነው ጥያቄያችን። ይሄ ነው አጭር ነገር። እኛ ስለ መጽሐፍ አይደለም እየተወያየን ያለ ነው። ከይቅርታ ጋር አንድ ፖይንት ላይ እያወራን ነው። መጽሐፉን ጨርሰናል ቅድም። አሁን እያወራሽኝ ያለሽው በዛ መጽሐፍ ተበርዟል በዛ ይፍረዱ ይላል ያልሽው። ለዛ ማስረጃ ስጠይቅሽ አይ በውስጡ ባለው ነው የሚለው። ያ ደግሞ ሴሌክቲቭ የሆነ የውግራት አንቀጽን ነው የሚያወራው።
እያልኩሽ ነው። ሴሌክቲቭ የሆነ ወይ ደግሞ ሪሌቲቭ እና አብሶሉት የሆነ ነገር ደግሞ ደሴም ነው ወይ ብዬ ነው እየጠየኩሽ ያለሁት። እኛ አይ ቲንክ የተረፈ በዚህ ነው በዛ ነው ብሎ አይናገርም። ክሊርሊ ቆይ ሴሌክቲቭ አድርጋችሁ ውሰዱ የተበረዘውን አይናገርም። ኦር ደግሞ ይሄ የተበረዘ ነው ይሄን አትውሰዱ አይልም። ቃሉ የሚለው ኢንጂልና ቶራትን አወረድ ነው ያንን ይከተሉ እያለ እንዳልተበረዘም ይናገራል። ስለዚህ በዚህ መሰረት ማለት ነው መጽሐፋችንን መከተላችን እኛ ክርስቲያኖችም አይሁዶችም ትክክል ነን ማለት ነው። በዚህ በጠቀስኳቸው የቁርአን አንቀጾች መሰረት ቁርአኑ መሰረት ማለት ነው። አቡኪን አደከምሽ በቃ እንተናና አይደለም ዲስከሽን ነው። ትልቅ ሰው ነው አቡበከር ከደከመው ሞረድ ሞት ደግሞ አለማውራት ይችላል። አደከምሽው ልትል አይገባም። እኔም ጊዜን ሰውቼ ላይክ ኤነርጂን እንዲያስጨርሰኝ ነው። እውነት ነው ቀላል የኔ ኤነርጂ አይደለም እንዴ? እኔ እኮ የሚገርመኝ እኔ ሞት ኤነርጂ አይደለም እንዴ እናንተ ላይ? የአቡኪ በብር ስለሆነ ነው። እሺ ስቀልድ በብር ነው በእናት በስንት ኧረ ስቀልድ ነው። አንቺ ኮድ ብሶሻል። ስቀልድ ነው። በኢትዮጵያ ብር መሰለ እንዴ? ላ ኢላሀ ኢላላህ ስቀልድ ነው እንዴ? ኮድ ብሶሻል። በቃ አጠቃላይ የዲስከሽኑ እንትን ማለት ነው ፖይንት ቁርአኑ ላይ ገብተሽ እየጠቀሽ ያለሽው በአጠቃላይ ማለት ነው የአንቺን ክሌም የሚደግፉ ነገሮች እያነሳሽ ስለሆነ እኔ ቀላል ጥያቄ ነው የምጠይቅሽ። ቀላል ጥያቄ ብዙም እንትን አይደልሽም ወይ ሌሎች ወንድሞች ያወራሉ። ማይ ፖይንት ኢዝ ምን መሰለሽ ቁርአን ላይ በተለያየ ቦታ በጣም ብዙ ቦታ ስለ ተውራትና ስለ ኢንጂል ይናገራል። ስለ ተውራት፣ ስለ ኢንጂል፣ ስለ ሌሎችም ስለ ዘቡርም ይናገራል። እና ስለ ተውራትና ስለ ኢንጂል ቁርአን ሲያወራ ጥያቄውን ክሊር ነው ይልሽ። ስለ ተውራትና ስለ ኢንጂል ሲያወራ አንቺ አሁን ቤትሽ ላይ ያስቀመጥሽውን መጽሐፍ ቅዱስ እየጠቀሰ ነው ወይስ አይደለም? ጥሩ መልሴ አለመሆኑን ማረጋገጫ አለ ከቁርአን? እኔ መልስ ጥያቄ እኮ ነው የጠየኩሽ። እኔም እየጠየኩ ነው። ቤቴ ውስጥ ያለውን መጽሐፍ ቅዱስ አለመሆኑን ማረጋገጫ አንተ አለ እኮ እሱን ለኔ እንመጣለን። መልስ ይዘህ ነው የምጠይቀው አይደል? ስሚዝ እንዴ ጥያቄ ጠየቅኩሽ። እኔ ጋር ያለውን አለመሆኑን ምን ማረጋገጫ አለ ነው ጥያቄው። አሁን ሜሮ ምን መሰለሽ ይሄን ጥያቄ እንደመለሽው በቃ ቤክድ እንደምትሆኚ ገብቶሻል። ለዛ ነው አሁን ምክንያቱም አንተ መልስ ይዘህ ነው ይሄን መጠየቅ ያለብኝ ከሆነ ተመልሷል ስትችል ነው። አንተ ደግሞ አለመሆኑን እንዴት ታውቃለህ ብዬ ጠይቄያለሁ። እሱን ከመለስሽ በኋላ እኔ ስመልስ ታየዋለሽ። አሁንም ጥያቄ በጣም ክሊር ነው። ክሊር ጥያቄ አሁንም አነሳለሁ። ሜሮን ቁርአን በብዙ ቦታ ስለ ኢንጂልና ስለ ተውራት ይናገራል። አሁንም ደግምልሻለሁ ይናገራል በብዙ ቦታ። ያ የሚናገረው ቁርአን ግን ሲናገር ተከተሉ፣ ፍረዱ ምን እንዲህ ሲል የትኛውንም ማንሳት ትችያለሽ ብዬሻለሁ። ከፈለግሽ ጎግል አርጊም ብዬሻለሁ። እኔ አንድ ጥያቄ ብቻ የምጠይቅሽ ቁርአን በየትኛውም ቦታ ስለ ኢንጂልና ስለ ተውራት ሲያወራ አንቺ ቤትሽ ውስጥ ጠረጴዛሽ ላይ ወይም ከፍ አድርገሽ የሰቀልሽው መጽሐፍ ቅዱስ ብለሽ የተቀበልሽው እሱን ነው ወይ ሪፈር እያደረገ ያለው? አዎ ወይም ደግሞ አይደለም? በቃ ባጭሩ። እሺ ሳሳጥርልህ የመጽሐፉ ባለቤቶች ብሏቸዋል አይደለ? እነዚህ ሰዎች በቁርአን አዎ አይደለም ብለሽ ስመልስ አትስ 15 ሰከንድ መስጠት አለብህ። የመጽሐፉ ባለቤቶች ብሎ ስለጠራቸው ቁርአን 5:47 ላይ አዎ መጸቤቴ ውስጥ ያለው መጽሐፍ ቅዱስ 100% ወንጌል የተባለው ነው ነው የምልህ። ቁርአኑ የጠቀሰው አይደለ? አዎ በቁርአን 5:68 ላይ የጠቀሰልኝ ማለት ነው። የመጽሐፉ ባለቤት ስላለኝ ማለት ነው። አዎ ቤት ውስጥ ማነበው መጽሐፍ ተመልሶልኛል። እሺ አለመሆኑን ማረጋገጫ አለ መጠየቅ ትችላለሽ። ተመልሶልኛል እኮ አሁን ላወራ ነው። ተመልሶልኛል። አንዴ ግን መልስሽን እደግመዋለሁ። ምንድነው ያለችው ያጀማ? ኡስታዝ አቡኪም ሰምቷል። ምንድነው ያለችው? ቁርአን ኢንጂልና ባይብል ሲል እኔ ቤት ውስጥ ያስቀመጥኩት መጽሐፍ ቅዱስ ነው ብላለች። ያው ይሄንን አትቀይረው። ባይብል ሲል ነው ወይስ ቶራት ማለት ነው?
የሚቀዳ ሰው ጀስካ አሚን ኢንጅልና ተውራት ሲል ማለት ነው። ባይብል አልኩኝ። ኢንጅልና ተውራት ባይብልማ የሚባል ነገር አይታወቅም። እሺ አሁን እንቀጥል። ኦኬ ጥያቄ መልሼ ሪቨርስ ማድረግ ትችያለሽ ብለኸኛል። አለመሆኑን ማረጋገጫ አለ። ኧረ ሜሮን ቆይ፣ አዎ ልክ ነሽ እኮ። ልንቀጥል አንዴ ካሜራ እስከማበራት ትንሽ ታገሽ። ቁርአን ለማብራት ፈልግ። ኦኬ ምዕራፍ 48 ነው ቁርአን። እሺ ምዕራፍ 48 አንቺም ከፈለግሽ መክፈት ትችያለሽ። አንቺ ራስሽ እንድታነብልኝ የምፈልጋቸው ኮንሰፕቶች ስላሉ ነው። አንዴ አንብብልኝ። ይሄን ጀምሪ፣ እኔ ያስኬደዋል። ቁጥር 29 ምዕራፍ 48 ቁጥር 29 ቀጥ አንብቢ ሜሮ። ይታያል በደንብ አንብበው። አዎ አብረን እናንብበው። የአላህን ቃል አብረን እናንብበው። የት እንደሚከተን እንየው። ወደ ኋላ አድርገው፣ ከዛ አይታይም ሙሉ ለሙሉ። ይሄ አይ እኔ እንደዚህ እንትን አደርግልሻለሁ። አንቺ አስኬድልሻለሁ። የአላህ መልእክተኛ መሐመድ እነዚያም ከነርሱ ጋር ያሉት ወዳጆቹ በከሃዲዎቹ ላይ ብርቶች፣ በመካከላቸው አዛኞች ናቸው። እየተረጎምክልኝ ብትይ ደስ ይለኛል። ግን ቀጥ ምንም አማርኛ ነው። ተጋጆች ሆነው ታያቸዋለህ። ካላህ ችሮታንና ድዌታን ይፈልጋሉ። ውዴታን ለዚህ ኮን አንብበው የምልህ እኔ አምና ችግር የለውም። አብሽሪ ቀጥ ልክ ነሽ። ውዴታን ይፈልጋሉ። እንዳላዘግ ይኸው ሶስተኛው መስመር ላይ ነሽ። ምልክታቸው ከስግደታቸው ፈለግ ስትሆን በፊታቸው ላይ ናት። በፊቶቻቸው ላይ ናት። ጎበስ በፊቶቻቸው ላይ ናት። ይህ በተውራት የተነገረው ጠባያቸው ነው የሚለው። ነው። በኢንጂልም ውስጥ ምሳሌያቸውን ቀንዘሉን እንዳወጣ አዝመራና ቀንዘሉም እንዳበረታው ብሎ ይቀጥላል። አሁን ይሄ ጥቅስ የሚያወራው መጀመሪያ ስለማን ነው? ምን ላይ ነው ያለው? ቁርአን ስንት ላይ ነው ያለው? እሺ መጀመሪያ ነግረሽ ነበር 48 29 ይሄው። እሺ ራስሽ ክፈት። አይ ችግር የለውም። የት ላይ ሆነ እንደምታወራው ስለ አውዲዮ ምዕራፍ 48 ቁጥር 29 ምዕራፍ 48 ቁጥር 29 ኦኬ። ጥቅሱ ስለማን ነው የሚያወራው? ስለ ቶራትና ስለ ኢንጂል አይደል? አይ መጀመሪያ ስለማን ነው እያወራ ያለው? መጀመሪያ ምን ብሎ ነው የሚጀምረው? አብራራለን። ለሴክ ኦፍ ታይም አብራራለን። እስቲ ንገረኝ። በጣም ጥሩ። ስለዚህ የአላህ መልእክተኛ መሐመድ ይላል አይደለ? ስለ እሳቸውን እያነሳ ነው። የአላህ መልእክተኛ መሐመድ እነዚያ እነርሱ ጋር ያሉት ወዳጆቹ፣ ኮምፓኒዮኖቹ ማለት ነው፣ አጋሮቹ፣ ሰሃቦች ማለት ነው። ስለነሱ እየተናገረ ነው። ይሄው የአላህ መልእክተኛ መሐመድ እነዚያ እነርሱ ጋር ያሉት ወዳጆቹ ከሃዲዎቹ በከሃዲዎች ላይ ብርቶች ናቸው። ከሃዲያን በሚገጥሙበት ጊዜ በጣም ብርቶች ናቸው። በመካከላቸው እርስ በርስ ግን በጣም ይተዛዘናሉ። ይተዛዘናሉ። በከሃዲያን ላይ ግን ብርቶች ይሆናሉ። አጎንባሾች፣ ሰጋቾች ሆነው ታያቸዋለህ አለ። ከአላህ ችሮታና ውዴታን ይፈልጋሉ። ነብዩ መሐመድና የሱ ባልደረቦች። ኦኬ። ከዛ ምን አለ? ምልክታቸው ከስግደታቸው ፈለግ ስትሆን በፊቶቻቸው ላይ ናት። የሚሰግዱበት ምልክት ፊቶቻቸው ላይ አለ። ይህ በተውራት የተነገረው ጠባያቸው ነው ይላል። ይህ ጠባይ ስለማን ነው በተውራት ተነገረ እያለ ያለው? ይህ በተውራት የተነገረ ጠባያቸው ነው ያለው ስለማን ነው? ሜሮን ስለማ በተውራት ታልኩና አስረዳኝ። ችግር የለም። ይሄው እየተከተልሽኝ አይደለም እንዴ? ስለ ነብዩ መሐመድና ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም
ባልደረቦች በተውራት ምናምን ይላል። ግን ሙሉ ኮንሴፕቱን ካስረዳ በኋላ ኦቨሮል ለመረዳት ይሄው ኮንሰፕቱን እኮ ነው ኮንሰፕቱን እየነገርኩሽ እኮ ምንም አልቆራረጥኩትም። ከላይ ተነሳውልሽ። ይሄው ነብዩ መሐመድና ሰሃቦቻቸው አንደኛ ምን አነሳልሽ? አንደኛም ያነሳልሽ ፖይንት ምንድነው? በከሃዲዎች ላይ ብርቶች ናቸው። ኦኬ በከሃዲዎች ላይ ብርቶች ናቸው። እርስ በርስ ግን የሚተዛዘኑ የአላህን ውዴታ የሚፈልጉ ናቸው አለና ይህ እነዚህ ስለማ እነዚህ ነብዩ መሐመድና ስለ ነብዩ መሐመድና ስለ ሰሃባዎች በተውራት ጠባያቸው ተነግሯል እያለ ነው። ግልጽ አይደለም? አሁንስ አሚን እዚህ ጋር ላይክ ኢንጂል የተባለው ጠፍቷል ነው ላይክ አም ጀስት ፋሎ ለማድረግ እየሞከርኩ ነውና ለምንድን ነው አርጊመንቱ ለምንድን ነው ያመጣው? ይሄው በአንድ ሴንቴንስ በጣም የኔ አማርኛ በጣም በነገራችን ላይ ከአቡኪ ራሱ አማርኛ የኔ አማርኛ በጣም ግልጽ ነው። አንድና አንድ ይሄው ክሊር ስቴትመንት በተውራት ቁርአኑ ምዕራፍ 48 ቁጥር 29 በተውራት ስለ ነብዩ መሐመድ ኦኬ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለምና ስለ ባልደረቦቻቸው ወይም ስለሱ ነብዩ መሐመድን ስለሚከተሉ ኮምፓኒየኖች በተውራት ተነግሮላቸዋል እያለ ነው። እስቲ አሁን ያልኩትን ድገሚልኝ። ኦኬ በተውራት እና እንዳልከው ስለ ነብዩ መሐመድና ስለ ኮምፓኒየናቸው ስለነሱ ተነግሯል ተብሏል እና እሱ የለም እያለ ነው። ተነግሯል እያለ ነው አይደለ? ቁርአኑ መጀመሪያ ይሄንን እያለ ነው እያልኩሽ ነው መጀመሪያ። አይ ጋር ኦኬ ሄድ ቀጥል። በጣም ጥሩ። አንቺ ቅድም ምን አልሽ? ቁርአን ተውራትና ኢንጂል ሲል እኔ ቤት የማስቀምጠው መጽሐፍ ቅዱስ ነው ብለሽናል። ትክክል? አዎ በጣም ጥሩ። ስለዚህ ቁርአን ባለቤቶች ስላለ ነው እኔ አይደለም ያልኩት። ቆይ የመጽሐፉ ባለቤቶች ደግሞ የያዙት ይሄን መጽሐፍ ቅዱስ ነው። ማኑስክሪፕቶቹ አሉ። ስለዚህ ይሄው ቆይ አሁን ይሄው ልንመጣ ነው። አሁን እዚህ ጋር ተውራት ይላል። ይሄው አሁን ቁርአኑ ተውራት እያለ ነው። አሁን በተውራት ያ ማለት በአንቺ ዴፊኒሽን መሰረት ቤትሽ ያስቀመጥሽው መጽሐፍ ቅዱስ ውስጥ ስለ ነብዩ መሐመድና ቤትሽ ያስቀመጥሽው መጽሐፍ ቅዱስ ስለ ነብዩ መሐመድና ስለ ባልደረቦቻቸው ተጠቅሷል ማለት ነው በራስሽ ዴፊኒሽን መሰረት። ትክክል? ሚውታንሽ ይሄንን ቃል ለምን እቀበላለሁ ስላለ አንቺ በራስሽ ዴፊኒሽን እኔማ ስላልኩ አንቺ በራስሽ ዴፊኒሽን ይሄ ቁርአኑ ነው ክሌም ያደረገው። እኛ እኮ ኦልሬዲ ኤግዚስቲንግ የሆነ ቶራትና ወንጌል የተባለ መጽሐፍ ኦር ደግሞ ስለዚህ ዴፊኒሽንሽ ትክክል አይደለም። አዲሱ ኪዳን የተባለ መጽሐፍ አለ። ነብዩ መሐመድ እኮ ነው ይሄንን አገኘውት አላህ ብሎ የጻፈው። ስለዚህ ለምንድን ነው ማምነው ነው ይሄንን ስለኔ ተጽፏል ቢል ለምንድን ነው እኔ እመኙ መቻልኩኝ? እኔ እመኙ መቻልኩኝ። አንቺ ምን አልሽኝ? እኔ እመኙ ሳይሆን አንቺ ራስሽ ያልሽውን ቃል እመኝ። መጀመሪያ ራስሽ ያልሽውን ቃል እመኝ። ቁርአኑንማ መቼ ምን አልሽ? ቁርአን ተውራት ሲል እኔ ቤት ያስቀመጥኩት መጽሐፍ ቅዱስ ነው ስለተባባልን፣ ስለዚህ በዚህ በተውራት መሰረት ተውራት እዚህ ጋር ይላል። ገና ኢንጂልም ይላል ደግሞ ገና እመጣልሻለሁ። በኢንጂልም ይላል። አሁን ገና ተውራቷን እንጨርስ። ተውራት ስንጨርስ ደግሞ ገና ኢንጂል ይላል። ይኸውልሽ ኢንጂል ይላል። እዚህ ጋር አልመጣሁም ገና እኔ ተውራት ላይ ነኝ። ኦኬ አሁን በዚህ በተውራት መሰረት ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለምና ኦኬ ስለ ኮምፓኒዮኖቹ ምን ተብሏል? ተጠቅሷል። በአንቺ ዴፊኒሽን ቁርአን ተውራት ካለ እኔ ቤት ያስቀመጥኩት መጽሐፍ ቅዱስ ነው። ራይት? እንደዛ አሁን ቅድም 100% ታምኛለሽ እንደዛ አይደለማ። ኖ አሁን ልታረግ የፈለግከው ነገር ገባኝ። እኔ እንደውም የተሻለ ነገር የሆነ ነገር ተሳይ መስሎኝ ነበር። ግን አንተ የምትለው ምንድነው? ኢንጂል የተባለውን እኔ በኮንፈርሜሽን ደረጃ የሚናገረውን አምናለሁ ነው ያልኩት። በኮንፈርሜሽን ደረጃ እነሱ የያዙት ነገር ነው። እነሱ እኮ ነው የመጽሐፉ ባለቤቶች እኮ ነው የሚላቸው። እኛ እኮ ፓርት ኦፍ ዘቁርአን እኮ አይደለንም እኮ። ይሄው መጽሐፉ ባለቤት ማለት የመጽሐፉ ባለቤት ማለት ነው። እነዚህ ሰዎች ራሱ የራሳቸው የሆነ ሃይማኖትና የራሳቸው ስርዓት ያላቸው ሰዎች፣ ቁርአን ደግሞ እነዚህን ሰዎች አፈርም አደረገ አይደል እንደሚለው መጽሐፍ ማለት ነው።
ያው ሜሮን ምን መሰለሽ ፖይንት ገብቶኛል፣ ግን አይ ነው የራስሽን ዴፊኒሽን እኮ ነው አሁን ጠልፈሽ የጣልሽው። እኔ ምን ላድርግ አሁን? ራስሽ ዲፋይን ያደረግሽው ፋላሲ ነው እንደዛ ጭራሽ ፋላሲ ነው አልሽኝ ጭራሽ። ምክንያቱም የኔ ፖይንት እሱ አይደለም። እኔ አስፋረስ ኮንፈርሜሽን ጎዝ በኮንፈርሜሽን በማረጋገጥ ደረጃ ነው እቀበለዋለሁ ቁርአንን ያልኩትኝ። አረጋጋጥ እኔ ልሸማቀቅልሽ እኔ ባቢሎን አሁን ያመጣው ነገር ያስቃል። እንግዲህ ደግሞ ኖ በጣም የሚገርም ነገር ነው ያመጣልሽ። ዝም ብሎ ነው ያጎረሰሽ እኮ የምር በእጅሽ ነው ያጎረሰሽ። በእጅሽ እኔ ልሸማቀቅልሽ እኔ ድንግጥልሻለሁ የሆነ ሰዓት ላይ ስትሸመጥሽ ነው ያጎረሰሽ በእጅሽ። It's a nice try, but come back another day with a better one. ጭራሽ come back. Nice try though, nice try. It worked halfway, nice try. It doesn't solve the problem. ለዛ ነው የምትስቂው። ገብቶሻል? ፖይንቱ ስለገባሽ እኔ አሁን ይኸውልሽ ሜሮን ሰዎችን ላለመሰልቸት እንዳይሰለቹ ነው ማለት ነው። እንዳይሰለቹ ስለፈለኩ ነው እንጂ ቁርአን ላይ 114 ምዕራፎች አሉ። የትኛውንም እንድትመርጭ ያርግሻለሁ። ሌላ ቀን ደግሞ ማለት ነው የፈለግሽው እኔ ይረዳኛል የነበረበት ነገር ማለት ነው። ይሄ የተባለው ነገር የት ነው ያለው ነው። ዶንት ወሪ አባውት ሙሐመድ ራሱ ይጻፍ ሰው አይደል እንዴ? ሙሐመድ ሰው ምንድነው? ኮምፓኒዮኖችም እኮ ሰው ናቸው፣ እግዚአብሔር ነው የፈጠራቸው። ይቀመጡ ከሆነም እኮ ችግር የለውም። ግን ፖይንታችን ምንድነው? ይሄ ኢንጂል የተባለው ነገር ምንድነው? ይቀመጡ ይቀመጡ ያልሽ እንዴ መጽሐፍ ቅዱስ ከፈለገ ሐሰተኛ ነብይ አርጎም ሊያስቀምጠው እኮ ይችላል። እንደዛ ብልህስ ምን ችግር የለውም። በፈለግሽው አሉ ቢለው ትቀበላለህ? አሉ ወይ ከኔ በኋላ የሚመጡ ሐሰተኛ ነብያቶች አሉ ብሏል። ትቀበላለህ? ስለዚህ ለሙሐመድ ልስጣው ለነብዩ ሙሐመድ እኔ በፈለግሽው እቀበላለሁ። መጀመሪያ በተውራት ስለዚህ አናረግም ማለት እንደዛ ጋር ቢል ስለዚህ እኔ የፈለግሽውን አምንልሻለሁ። አሉ አው በይኝ ብቻ አሁንም አቋም የለሽም። እርግጠኛውን የማወራው አይሽ ፎር ሹር የምታወሪውን ስለማታውቂ ነው። አሉ የሉም? እስቲ ንገሪ ክሊር አድርግሽ። የሉም ካልሽ ዴፊኒሽን ከኔ በኋላ ዳይለማ ብሎ ማለት የሉም ካልሽ ትቀበላለህ? ይኸውልሽ የሉም ካልሽ ክርስቶስን ቆይ ስማኛ፣ ሐሰተኛ ነብይ ማለት ባይዘዌ ኢቪል መሆን አይደለም። የአንድን ሐሰት እውነት ያልሆነ ነገር የተናገረ ሰው እኔ በሐሰተኛው ይሁን በሐሰተኛው አሉ ወይስ የሉም? በቃ በዛ ዴፊኒሽን ከመጣህልኝ አሉ ልል እችላለሁ። ቴንኪው አሉ በሐሰተኛ ነብይነት አሉ አይደለ? ልከፍተው ነው ካሜራ ልከፍተው ነው። ይኸውልሽ አሉ ብላለች። ያ ጀማ ድጋሚ አሁን ያለችውን አሉ አይደለም። በዛ ከተቀበልክ ነው አንተ እኮ ይኑሩ እያልክ ነው። ስለዚህ ካልከኝ እኔ ዘማ ክርስቲያን አንድ ሰው ኮንትራዲክት ካረገ ቆይ ንገረኝ 11 ነብያትን ኮንትራዲክት ካረገ አንድ ነብይ ሐሰተኛ ነብይ ብዬ ልጠራው እችላለሁ። ቢካዝ ነብዩ መሐመድ 11 ነብያትን ኮንትራዲክት ያረጉት እንዴ ላኢላሃ ኢላላህ። አንቺ በፈለግሽው እያልኩሽ እኮ በፈለግሽው አሉ አይደል? አዎ በስሜ ይመጣሉ ብሎ የሐሰተኛ ነብይ ብሎ እንሰደው እሱ። እሺ ይሄው እሺ ከቁርአን ላይ እንዴት ታውጣለህ? ኖ አሉ ስላልሽኝ ይሄ ከላይ አንዴ ፍቅር ሚውት አድርግ። አሉ ብላለች ያ ጀማ አሉ ብላለች። በፈለግሽው ብያታለሁ። ያው አሉ ብላለች። ተመልከቱ ድጋሚ ስታጥፈው ማለት ነው። እሺ ቁርአኑ የሚለው ምንድነው? እነዚያ በጠላቶቻቸው በካህዲያዎች ላይ ብርቱ የሆኑ በካህዲያዎች ላይ ብርቱ የሆኑ ሰጋጆች ሆኖ ታያቸዋለህ። ካላህ ችሮታን ውዴታ ይፈልጋሉ። ከዛ ምን ይልና ጠባያቸውን እኮ እየነገርሽ አሁን ችግሩ የወንዝሽ ጋር ምልክታቸው ከስግደታቸው ፈለግ ስትሆን በፈለጎቻቸው ላይ ናት። አሁን ከላይ የተጠቀሱት ይሄ ጠባይ በተውራት የተነገረው ጠባያቸው ነው አለ። አሁን ብሉይ ኪዳንን ክፈች እና ይሄ ጠባይን አሳይኝ። ከዛ በኋላ ውሸታሞች ናቸው ትኛለሽ። ችግር የለው ቀጥይ። እንዴ የኔ እናንተ ዴፊኒሽን አንድ አይደለም። እኔ በሌላ ነው ሊገለጹ የሚችሉት ብያለሁ። አንተ ደግሞ በዚህ ይምጣ ብለኸኛል። ስለዚህ አሉ አላልሽኝም? እንደዚህ ይሄ አሁን የተጠቀሰው አሉ አላልሽኝም? በምን ሲቹዌሽን ሊመጡ እንደሚችሉ ነገርኩ እኮ አስረዳው። አሁን ይሄንን ይዘህ እኮ በተውራት አሳይኝ። ቶሎ ጎ ሄድ በተውራት አሳይኝ። ያንተ እኮ ነው ይሄንን
መጽሐፍ ቅዱስ ውስጥ አሉ ብለህ የመጣኸው። አሉ ካልከኝ ደግሞ በዚህ መንገድ ልገልጽ እኔ መጽሐፍ ቅዱስ ውስጥ አሉ ብያለሁ። አንቺ አይደል አሉ ያልሽው? በኢንጂል በተባለው ብለሃል። ኤኒዌይስ ችግር የለውም። እኔ አሁን ፖይንታችን ማለት አግሪ ያላደረኩበትን ጥቅስ ይዛ ነው እየተከራከርከኝ ያለውና ችግር የለውም። ይሄ ምን መሰለህ ከምን እየሮጥክ እንደሆነ ታውቃለህ? ኢንጂል የተባለውን መጽሐፍ ምን እንደሆነ አላህ አልገለጸልህም። ስለዚህ ዩ ጋይስ ምንድነው እንትን እያደረጋችሁ ነው ማለት የራሳችሁን ቃል እየሰራችሁ ነው ማለት ነው። ይሄ ጥቅስ ብቻ ማለት ነው። ይሄ ጥቅስ ብቻ ፍንፍን ስለሚያደርግሽ እኔ ሌላ ጥቅስ ላይ 1 ሰዓት 2 ሰዓት ይሄ ጥቅስ ብቻ ፍንፍን ያደርግሻል። አልተነገረንም፣ ጠፍቷል ተብሏል። ይሻልሽ። ቆይ ላጠቃልልህ። ጠፍቷል ተብሏል። ኖ አታጠቃልይ። ኖ ዩ ቤተር ጎ መልስ ስለማትመልሺ ዩ ቤተር በቃ ሊቭ ብታረጊ ይሻልሻል። በጣም ትሸመጭጫለሽ አሉ ብለሽ ከዛ በኋላ ይሄው ባይዘው ስለ ነብዩ መሐመድ ራሱ እስካሁን በዲስከሽን አላነሳውም። እኔ ዩዛሊ ስለርሳቸው እንትን ብዙ የማውቀው ነገር ስለሌለ አላነሳም። ፖይንታችን እሱ አይደል። ፖይንቴ ስለ መጽሐፍ ቅዱስና ስለ ኢንጂልና ስለ ተውራት ነው። እኔም ፖይንቴ ለይውልሽ አሁን ስቲል እያረክሽ ያለሽው ምንድነው? ልክ እኔ ታይትሉን ሺፍት እንዳረኩት ነገር ነው የምታወሩ አይደል? ፖይንቴ ስለ ነብዩ ማውራት ስለ ነብይ ማውራት ውስጥ ገባና እያወራው ያለሁት ስለ ተውራትና ስለ ኢንጂል ነው። ይኸውልሽ አሁንም ስቲል ፖይንት ሽፍት እንደተደረገ አስዩም ታደርጊያለሽ። ወይ አርጊውመንቱን ጭራሽ የመረዳት ኬፓቢሊቲ ሳይኖርሽ ቀርቶ ነው ወይ ደግሞ አውቀሽ ነው። ፖይንቱን ሽፍት አላደረኩ። የጠቀስኩት ስለ ተውራትና ስለ ኢንጂል ይሄ ባህሪ አለ የሚለውን ቁርአን ያረጋገጠውን ማለት ነው። ቁርአን ያረጋገጠውን አንቺ በራስሽ ዴፊኒሽን ኮምፕሊትሊ ከአንድም ሁለት ጊዜ ባይብልን ተውራትና ኢንጂል ሲል እኔ ቤቴ ጠረጴዛዬ ላይ ያስቀመጥኩት መጽሐፍ ቅዱስ ነው ብለሽ ክሌም የመጽሐፉ ባለቤቶች ሲላቸው እነዚህ የመጽሐፎቹ ባለቤቶች ምንድን ነበር እጃቸው ላይ ነበሩ? እኔን እኮ መመለስ ያቃተሽ ቦልድ ክሌም ካደረግሽ በኋላ ቦልድ ክሌም ተውራትና ኢንጂል ሲል እኔ ቤቴ ያስቀመጥኩት መጽሐፍ ቅዱስ ነው ብለሽ ቦልድ ክሌም ካደረግሽ በኋላ ኦኬ ብዬ ባንቺው ዴፊኒሽን ሳመጣልሽ የዛኔ ካድሽ። በቃ አሁን 2ና 3 ዋሽተሻል። ክህደት ማለት ነው። ስለዚህ ዛስ ሲነፍ ይበቃናል። ሌላ ጊዜ እንቀጥላለን። እሺ ይበቃናል። ሌላ ጊዜ በቃ ሌላ ጥያቄ ብቻ ጠይቄ ትሄድልኝ ማለት ነው። ክርስቲያኖች የያዙት መጽሐፍ እያለ የሚናገሩት ቁርአንኛው መጽሐፍ ነው የሚለውን ነገር አይተን ሌላ ጊዜ እንነጋገራለን። እኔ እንደሆነ አይደክመኝም ታውቃለህ። የኛ በብር ነው ያልኩሽ፣ ለዛ ነበር ቀደም የኛ በብር ነው ያልኩሽ፣ ለዛ ነው። እሺ አይደክምሽም? አንቺ የሆነ ከውሃ ምናምን ነው መሰለኝ። ይበቃል። በመንፈስ ቅዱስ ነው ግን at the same time time። እሺ ሜሮን ስንት ወንዶች እንዳስተናገርሽ ግን ገብቶሻል? የምሬን እኮ ነው። እኔ አደልከሻለሁ። በዚህ ጉዳይ አይተወርጃለሽ፣ ግን በዚህ ጉዳይ ተቀበላለሁ ከዚህ በኋላ ምክንያቱም ይሄንን እኔ ችግር ከዚህ በኋላ ሁለት ችግር የለውም። ኧረ በጣም ከባድ ነው። ሌላ 6 ወንዶችን ያስተናገድሽው በነገርሽ ላይ ዛሬ በጣም ነው የማደንቅሽ። ሌላ አህዛብ ካለ መግባት ይችላል። በነገራችን ላይ አህዛቦች መግባት ትችላላችሁ። ሜሮን ትንሽ እንትን ስላለች ሌላ አህዛብ ካለ መግባት ይችላል። አህዛብ አላችሁ? እስኪ ሌላ አህዛብ እንፈልግ። ረባቢ ግን እንዴት ነው ያስተናገርሽ? አንተ እኔ ደከመኝ። እኔ በጣም ነው የገረመኝ። እኔ አደንቃታለሁ። አይደክማትም በፍጹም። በነገራችን ላይ አንዳንድ ቅድም አንተ ጋር ስትክድ ነበረ፣ ኢስሐቅ ጋርም የሆነ ነገር አይቼ ነበረ፣ አቡበከር ጋርም ስትክድ ነበረና በአንቺ ውሸት እኮ ክርስትና እውነትነቷ አይረጋገጥም። ሜሮኒ በእውነት እንደዚህ አይነት ነገር ማድረግ የለብሽም። በቃ እውነቱ ግልጽ ከሆነ ግልጽ ነው ብለሽ ማለፍ ነው፣ ላሽ ማለት ነው እንጂ ምን አገባሽ? አሁን መጽሐፍ ቅዱስ እዚህ ጋር ወደቀ አልወደቀ አንቺ አታነሺም። ከወደቀ ወደቀ ነው፣ አለቀ። የምትሉን ነገር አለ። አህዛቦች አንገባም አሉ እኮ ተለምነው ራሱ አይገቡም። ሜሮንም በጣም
እንትን ስለሆነች ነው እንጂ ሌሎች እንትን የላቸውም። አህዛቦች መግባት ትችላላችሁ። አህዛብ በቃ ኸይር ወንድሞች ስላሉ ዙሁርም እኛ ጋር ደርሷል፣ ሰላት ደርሷል እና ይሳቅ ምናምን ከተመቻቸው ይቀጥል። ልውረድ። እሺ፣ እናመሰግናለን። እሺ ይስሐቅ አለ? አለው ያልካቸው እንዴት ይግቡ? አህዛብ ናቸው። ታዲያ እኔ በመጽሐፍ ቅዱስ መሰረት እኮ አህዛብ ናቸው። አይረዱም እንጂ እሱማ ልክ እንደውም ቡችሎች ናቸው የሚለው ይቀላል መሰለኝ። አይ እሱን እንኳን አልጨክንባቸውም። በዛ ልክ መጨከን የለብኝም። እሺ አይ የኢየሱስ ተከታይ እኔ ግን የተናገረችው ነገር እየጠበቅኩ ነበረ። ቁርአን ተውራትና ኢንጂል የተበረዘው እንድትቀበሉ ያዛል ብላ ለዛ ጥቅስ ማስረጃ ሳታመጣ ቀረ። እየጠበቅኩ ነበር እና ለምንድን ነው ደከመኝ ያለው? አቡበክር እኮ እሱ እኮ ነው ደከመኝ አለኝ እኮ። ስለዛ እኮ ነው ምንም አላመጣም ስላለች እኮ ነው። ሃኒ እንዴት ነሽ? እኔ እና አንቺ አህዛብ አይደለንም። ማውራት አይመችሽም? አይ ችግር የለውም። እኔ እና አንቺ አህዛብ አይደለንም። ጥያቄ አለ? ምንድን ነው ያፈነዱት? የወርቅ ቀለብ ነው፣ የትልቅ ነገር ነው የተሰጠን። እናመሰግናለን። እኔ እና አንቺ የምናመልከው ጣዖት የለም፣ የጠረብነው እንጨትም የለም፣ ፈልፍለንም ጠርበንም አናመልክም። ስለዚህ አህዛብ አይደለንም እኔ እና አንቺ። አህዛቦች መግባት ትችላላችሁ።